አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። በላይክ በሼር በሰብስክራይብ እስቲ ገባ ገባ በሉ። ለማንኛውም ዛሬ ከቸከቸች ብዬላችኋለሁ ባልመሰለ ነገር ወይም ባልመሰለ ቪዲዮ ዛሬ የመጣሁት እንዲሁም ክርስቲያን ወገኖች መጀመሪያ ሰላም ብያለሁኝ። የሌላም እምነት ተከታዮች ሰላም ብያለሁኝ። ዛሬ የመጣሁበት አንድና አንድ አጀንዳ በሄሉ ሄሉ 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 ምን ነው ያን የመሰለ ሸበላ ትተሽ ደግሞ የመን የመሰለኝ አላለም። እንግዲህ የት ሀገር ሰው እንደሆነ ሊገባኝ አልቻለም። ሁሉም አረበኛ ያወራልና ማንኛውን በማንኛው አረበኛ ማመንና መያዝ አልችልም። እንግዲህ እየመጣሽ ተኛኛ ቤት ሰፊ ነው አለ። ደግሞ የአረብ ሀገር ፍቅረኛ መጣሽ፣ እየመጣሽ ተኛኛ ቤት ሰፊ ነው ትሆን። እንዲህ ነው እንግዲህ ልጅ ማለት ልጅ ትያርግ እንዲህ እያለ ነው ሄልዬ። እና ለማንኛውም ጥሩ ነው እንግዲህ መልካም ጋብቻ ብለናችኋል። ያው ዘለሽ ያበሻው አንድ እኮ ነው እንደዛ ዘለው ቅፍት ያደረጉት የሚያቅፍ ጥምጥም አርጎ አፎ የሚያዞርሽ አበሻው እንዴ! ይሄ ምን ያውቃል ብለሽ አንቺ ለራስሽስ እንደዛ ተስገብግበሽ ሄደሽላው ላይ ትወርቂያለሽ ማለት ነው። አላሁ አክበር ወላሂ በጣም ነው የገረምሽኝ። አይ ተሳስተሻል የኔ እህት፣ በጣም በጣም ተብዙ ነገር ስተት ሰቢ የኔ እህትዬ። እንደው ለማንኛውም ያለ ኸይር ብሏል እንግዲህ አረብ የኸይረን ኸይራት በጣም ጥሩ ነው። እንግዲህ ይሄ ነገር መልካም ጋብቻ ብለናችኋል። እንግዲህ ለሸበላውን ትተሽ ይሄን የመሰለ ታጥፎ የቋጥሩት የመሰለ ሸበላ ትተሽ እንደው እንዲህ ማድረግሽ በጣም ገርመሽኛል። ግን ያው እንግዲህ ነሲቢክ ሲቢክ ብሏል። እንግዲህ ቶሎ በይ አግቢውና እንግዲህ አሸሸ ምንድነው አሸሸ ምንድነው እንደመንፈልጅ ብሏል። እንግዲህ የዚህ ሀገር የአረብ ነክ ወንድ እንደዚህ አቅፎ ማሽከርከር አይችልም። የኛ አበሾች ናቸው ማሽቃበጥና ይሄንን ነገር የሚችሉ። እንደዚህ የሌላ ሀገሮች እንደዚህ አቅፎ ምናምን እንደዚህ እንደዚህ እንዚህ ሀላዋ ሀቢበቲ እየመረረሽ ዋጮ። እሺ እየመረረሽ ዋጮ ማለት ነው። ያበሻው እንዲያቅም ይሄ እንደዚህ ያለ ነገር ማለት ነው። ለእንግዲህ እሺ እንግዲህ ማለት ነው። እሺ እኔ ቆንጆ ያበሻው ምንድነው ይሄን እንደዚህ ያለ የሚወድ እንደዚህ ሩጦ ማቀፍ ምናምን ያበሻው እንዲህ ብቻ ነው። እና ለማንኛውም ጥሩ ነው እንግዲህ ያሽከርክርሽ አቅፎ። እኛ ምን እንላለን እንግዲህ ልመርበው አስለምጁ ወይ አንቺ ቀፊና አሽከርክሪው በቦሌ በር ላይ ወይ የሻንጣውን ጫፍ ይዘሽ እንደዚህ ነው የሚደረገው በይው። እሺ አዎ እንግዲህ የማያውቅበትን እሱ ምን አታገለው ይሄ ምን አታገለው ምን ውጣ ውረድ ያስመጣው ማለት ነው። ገባሽ? ለማንኛውም ጥሩ ነው። ለማቀፉ ለመሽከርከሩ ይመቻል ባል እንጂ ሌላ ምን አለ እንግዲህ። እና የአገርሽ ወንድ ነው ይሄን እንደዚህ ያለ የሚያውቀው። ለእንግዲህሽ እንደዚህ ያለ ሰው ሲመጣ አብረሽ ልስራት ይሄንን አይነት ሐረካትሽን ይሄ ሩጦ ማቀፍ ምናምን አይችሉም። እንዳየሽው እሱ በልሳኑ ብቻ ነው የዚህ ሀገር ወንዶች እንጂ ይሄ የሀቢበቴ እንደዚህ ይልሻል እንጂ አቅፎ እንዳበሻው እንዲ የበውሌን ጫፍ ዳር እስተናዳሩ ያዞረኛል ብለሽ እንዲያትለፊ ማለት ነው። በምንም ምክንያት አይነካሽም ያበሻው እንዲ ይሄን አይችሉበትም። እሺ ነው እየመረረሽ ዋጪው እንግዲህ ቢሆንም ማለት ነው። እየመረረሽ ዋጪው ማለት ነው። ይሄ ነው ያለው። አውዝ ብላ የሚሸጣለች እና እየመረረሽ ብትጩ ይሻልሻል።
ያበሻው እንዳይችልም ይሄ እንደዚህ ያለ መሽከርከር ምን ማለት የፈለገ ብትይው አይዞርልሽም። አንቺን ያዞርሽ እንደ ቅንጭላትሽን እሱ እንደሆነ ወይ ንቅንቅ ወይ ፍንክች ነው የሚልሽ። እሺ ሰምተሻል? ቀብሬ ድብረ ፋራ ፈታቴ ሳይንት ምን ትጠቀሚያለሽ አንቺን ትልትሞት ብሏል አዝማሪው። ያው ሰምተሻል እንግዲህ እኔ እናትዬ እየመረረሽ ዋጭው። ብዙ ቢላ ምን ሸጧል ወደ ታጥቻለሁ መስካፌ ሙሉንም እንዴት አባቴኛ ነው ማፈሽገው የኔ እናትዬ የለም እንዴ የሰው ሀገር ነኝ ያለሁት። ቡና ፈልጌ ነው አሁን ቡና እስቲ የሚያመጣልኝ ሰው እጥብ አሳምሮ ቁልት አሳምሮ ቡኒ አድርጎ ቆልቶ ልክ ምን ልበላችሁ የዶሮ አይን የመሰለ ቡና ፍርት ነው ያመጣልኝ ሰው ነው የፈለኩት። አሁን የዶሮ አይን አልኳችሁ። እሺ የዶሮ አይን የመሰለ ቡና ባገኘሁን የሚያስፋሽገኝ የሚለቃኝ ነበር ማለት ነው። እየመጣሽ ተኝኛ ቤት ሰፊ ነው አላያሰይልሽ። አረ እናትዬ አይገኝም ያለሽው ስደት አለበት ነው። እስቲ ተጠንቀቂ ብሏል። አንተ ሰውዬ እንዳትደውል ነግሬሃለሁ። አንተም ከሊስ ሰውዬ እኔ ሩቅ ቦታ ነኝ ያለሁት። ብትደውል ተጀዋሉ ርቄው ነው ያለሁት። አያገባኝም። ጡዝ ጡፍ ይሄን እልሃለሁ። እና ለማንኛውም ቶቤ ተቀዶብኛል። ቶብ ገዝቶ የሚያመጣልኝ ቡናው ይቅርብኝ እናቴ። ላሻራ ያለ ቶብ ይሄን ያክል እንደው መክያ ብትሰሚ ይሄን ጉድሽን አያንቺ ወላሂ ላዚም ይሄን ጉድ ብትሰሚ ስቀሽ ትሞች ነበር። ያሻራ ያልተው የሚገዛልኝ ሰው እያልኩኝ ሲቆያችሁ ጓደኛዬ ብታነሳሷ ጋር ልደውልና እንደው ሰርፕራይዝ ላድርጋት እናንተ። ቆይ ወላሂ ላዚም ባነሳችልኝ አንቺ ቶብ ግዢልኝ ነው የምላት። ሄሉ ይሄው ዘላቅፋው የለ የዚህን ሀገር ሰውዬ እሷን ደግሞ ቶብ ግዢልኝ እላታለሁ። እንግዲህ የኔ እናትዬ የኔ በቶብ ማጣት መቸገር አልችልም እላለሁ። ሀገራችን ይሄን ተውት ይኖራሉ። አንቺ ምን አበጣረቀሽ እንዴት ትሉኝ ደግሞ እናንተ ምን አበጣረቀሽ እንዳትሉኝ ነግሬያለሁ። እኔ አልችልም። እኔ ሰው እንዲሰርበኝም አልፈልግም። ሰውም እንዲሳደብ ሰውም እንዲሰርበኝ አልፈልግም። በወርልቅ ባመሽ ለቃቂ በልብስ አከበርሽኝ ተቤት የለቃቂ ብሏል። ሆይ እንደመችም ይሄን ጥርስ ወላሂ ላይዝም አይረታም። እንደ ሳቅሽ ነው የምትሞቹ ብለውኛል። ያው እንደ ሳቅኩ እንግዲህ ተሞክሮ መሞት ነው። ተመጣች አይቀር እንግዲህ አይደል እንደ ወገኖች አምሸ ሻሃዳ ይሄ ሰውዬ አሁን ቢደውል ወላሂ ላዚም ይሄን ከፍ የሆነ ሰውዬ ገደለኝ ማለት ነው። አላየውም እኮ ለልዩ ላርቄ ጀዋሌን ዝም አነበንባችሁ ወላሂ ላዚም ቢደውል አላየውም። እንደዚህ ተረኩት ይታየኛል ማለት ነው። እኔ ተጀዋል ላይ ርቄ ነው ማለት ነው ማራ የዛኛው ኢትዮጵያ ላይ ማለት ነው። እና በወርልቅ በመሽ ለቃቂ በልብስ አከበርሽኝ ተቤቴ ለቃቂ ብሎ ያው ወዲያ በረይ ማለት ነው። ያላል አሁን ይሸጣል ጀምረፍ ወላሂ ጠጥቻለሁ። ምንም በጣም የምፈልገው አልፈልግም። ራስ እንዴ ተነገ ወዲያ እኮ ማካሄዳለሁ። አሚ ዛሬ ገሃ ብዬ ገሃው ተየት ለሚገኘው ታዲያ በሰልበት እናት አለ ወራ አይቻልም በሉልኝ። ገሃ አቡከርክብ እንደሆነ በጣም መጥበው ይዛ እየከረከበችው ነው። ነገም አጥቤ ጨርሳል መሰለኝ እኔ ለራሴ ማለት ነው። ወላሂ ራሴ እኔም ታዲያ ኮፊ የምለው ተየት አምጥቼ ነው ኮፊ የምጠጣው? ወላሂ ፈልጌ ዛትን ጠብጠብዝ ጠባባ እና ለማንኛውም ሄልዬ እንግዲህ የአረብ ሀገር ወንዶች እንደዚህ ሙች የራስሽ ሀገር አላልኩሽም። እዚህም ቢኖር የዚህ ሀገር ወንድ የአረብ ሀገር ወንድ አይደለም። እዚህ ብቻ እዚህ ሀገር የዚህ ሀገር ሰዎች በቃ
ሙቺ ሙቺ እዛ ሀገር ብቻ አለ በየስልፋው የአረብ ሀገር በየስልፋው ብዙ ሀገር አለ። አረባት ሀገር ላይ እኔ ሙች ያለሁበትን ብቻ የለም ለማጥቀስ ብዙ ቦታ ላይ ያሉ የአረብ ሀገሮች እኔ አላውቅም። እኔ እንደዚህ ያሉ ሀገር ሰዎች ዘለው ሴት እንደዚህ ያቅፉን ያላየሁም አላሽሽ እኔ እንጃ። ሀቢብቴ ይልሻል እንጂ የኔ እናት ይሄ ብቻ ነው ሀቢብቲ ሩፍ ያጠግብሻል ሀቢብቲ። ያበሻው እንዲህ ቢሆን ቦሌን አየሩን ብቻ አካልቶ እንዳይጥላ እርሻ እንዳይጥላ አርጎት ያሾረሽ ይኖራል እንጂ አይ እኔ እናትዬ እንደ መካነ ሰላም አንቺ ማታመጪው ጉድ የለሽም። አንቺ ነቀዘረ ዝም በይ ተይ ተይ ተይ። ቆንጆ ተተናገረ አይቀር መካነ ሰላም አንቺ በልጅግ እኮ ነሽ። ኧረ በልጅግዬ ኧረ በልጅግዋ ብላለች። አቀራሪዋ ናት ነው የሌለው። ታዲያ እናንተ እኔ አልደረስኩባችሁም። ምን አይደለም ምን አባቷ ነው ሄደ የጠፋው ምን ፈለክ ወላ እኮ አይደለም እንዴ አላጥብም ታልከተም ገዳ በጃለሽ ክለክ ነግረዋለሁ። እኔ ምን አገባኝ ለመናገር ይሄ ተበላሽቷል ለማለት ጡል ለማለት አንደኛ ደረጃ ሆኛለሁ። በአሁን ዘመን በፊት ይበላሻል እናገርም ነበር ሆኜ ነው እናንተ። በአሁን ዘመን ግን ይሄ ተበላሽቷል ጡል ይሄን እኔ እንጃ ድፍረት በአሁን ሰዓት ላይ ደፋር ሆኛለሁ። ተደፋር ደፋር ወላሂ እንደ ድሮ አይደለሁም። እንዳት አልፈራም። አንተ የመግቡ ሰውዬ ናት ተጣደም ሄጄ መስካፌ እንዲሰራ ምን ይላል እናንተ ካልመጣን ወርጄ ትቼው ጀዋሉን እዚህ ቁጭ አድርጌው ሻሊ ዘጋ ነው ጀዋል ወርጄ እሰራለሁ ማለት ነው። እና ይሄን መስራት ዛሬ መጣሁበት አንድና አንድ አጀንዳ ወገኖች ላይክ ሼር ሰብስክራይብ በማድረግ ያው እንተባበር እንተጋገዝ እላለሁ። ሸሯን ላይኳን ሰብስክራይቧን ነከነከ እያደረጋችኋት 100 ሺህ ክታቱኝ። እኔ 100 ሺህ ታልገባሁኝ እኔ አልችልም ብሏል። እኔ አልችልም የ100 ሺህ ቤት ክታቱኝ ማለት ነው። እና ይሄን ይመስላል ዛሬ አንድና አንድ የመጣሁበት ራሴን አሞኛል እየተበሰቀ የሰው ባል አግብቼ ቁርጦ ያልታወቀ ብላለች ላልበላ በኋላ እንተላንሳ እና ለማንኛውም ይሄን ይመስላል። ላይክ ሼር ሰብስክራይብ በማድረግ እንተጋገዝ እንተባበር ወገኖችዬ። ዛሬ በአንደኛ ደረጃ የመጣሁበት ይሄና ይሄ ነው። ስለ ሄሉ ነው። ሄልዬ ያን የመሰለ የጠንበለለገ የመሰለ የራያ ቆቦልሽ የራያ አይደለም ወሎዬ ነው። የት አካባቢ እንደ አላውቅም። እንግዲህ ያው ወደ ወሎ ነው መቼም ወሎ መሆኑን ያው በእርግጠኛ ነው ያስታውቃል። እናቱ ራሱ ላይ ቅቤ ምናምን እያደረገችለት አይቻለሁ ማለት ነው። ቲክቶክ ላይ ለቆታል ማለት ነው። አላውቅም ሌላ ሂጃ ይሁን ደግሞ እንዳይመስላችሁ እኔ አላውቅም። አናቱ ላይ ቅቤ እያደረገችለት ምናምን አይቻለህንን ማለት ነው። እናቱ ተሆነች ማለት ነው። እርፍ ቢኒዬን የመሰለ ጉብዝ እጥፍ ይርግድ እጥፍ ያለ መሰለ ወላሂ ላዚም የጠንበለለገ የመሰለ ልጅ ነው። ቢኒን አገኘተሽ ነው በህልምሽ እንዳይመጣብሽ ቢኒ በህልምሽ ባሽ እኔ እናትዬ ጥቁር አዝሙዴም ዘይት ሊያልቅ ነው። ወላሂ ላዚም ፋርማሲ ሆኜላችኋለሁ አልኳችሁ። አሁን እየተመላለስኩ ሆስፒታል ፋርማሲ መካነ ሰላም ፋርማሲ በሏት። እዚህ ያለ መድኃኒት ማለት ነው። እኔ ይሄ ሁሉ መድኃኒት እኔ ልውጠው ነው እሱ ሊወጣኝ ነው የሰጡኝ። አላ አሳቁብኝና እኔ ልውጠው ወለ እሱ ሊወጣኝ ተሰጡኝ መድኃኒት አንዱን ብቻ ነው የምወስደው አልዋሻችሁ። ፓላዶኑ እንደዚህ ራሴን ተመኝ እጠቀማለሁ። አንዳንዴ ክሪሙን ብዙ አይደለሁ ባዝሌን ባረግ ይሻለኛል። እና ለማንኛውም እንግዲህ ይሄን ይመስላል ዛሬ የመጣሁበት ወገኖችዬ። እኔ ፀጉሬን ክሬም ጥቁር አዝሙድ እየቀባሁት ነው። አላያውም ቢያልቅ እንኳን ላይኳን ሸሯ ስራ አለብኝ ዛሬ ለካ ላይኳን ሸሯን
ሰብስክራይቧን ሞቅ ሞቅ እያደረጋችሁ በኋላ ሰራዋለሁ። ገባ ገባ በሉ መጀመሪያ እና የልጆች ምግብ ልስጥ እና ከዛም በኋላ ሰራዋለሁ እኔ ራሴን ስራ ማለት ነው። ላይክ ሼር ሰብስክራይብ በማድረግ ግባ ወገኖች። ለአላህ ብዬ ወዳችኋለሁ። ለአላህ ብላችሁ አፍ እያላችሁ ወይኔ እናትዬ ገባ ገባ እያላችሁ መካነ ሰላምን 100,000 ከተቷት 100,000 ወላሂ ላዚም 100,000 ከተቱኝ እስኪ ፕሊዝ። አይ ዋንት ፕሊዝ ተው እናንተ ተው 100,000 ከተቱኝ። ተው ቷ አድርጋችሁ አፈሉት። ተው ሄልዬን እንደዚህ አድርጋችሁ ፏፏፏ እያረኩኝ በሄልዬ እየመጣሁላችሁ። ሄል ምን የሚባለው በዛ ሀገር የገፋ አረቢ ማፍለያ ሄል ነው። እኔ ሄል የሚባል ስም አላውቅም ነበር። እንግዲህ ሄልዬን እየመጣሁላችሁ ሄልዬን የመሰለች መቤት አሃሃ እናንተ ናችሁ ተሳሳታችሁት። እኔ አይደለሁም። እኔ ስህተትማ አልችልም። ማነኝና የወሎ ልጅ ይሄ ወሎ ልጅ አንገተ ዝንጉርጉር ተቤት ያስወጡት ሰደደች በጥሩ እያልኩኝ እንግዲህ የሆነ ልጅ እዛ ሀገር ላግባሽ አለኝና ደወልኩኝና እኔ ተፎግረው ማለት ነው። ሰላም አለይኩም አልኩት። ወአለይኩም ሰላም አለኝ በሌላ ቁጥር በማያውቀው እንዴት ነህ? ሰላም ነህ? ደህና ነኝ። ማን ልበል አለኝ። ሚስትህ እህት አልኩት። ኧረ እኔ ሚስት የለኝም አለኝ። እንዴ የምታዋራት ናት አልኩት። ኧረ እኔ የለኝም አለኝ። ጠይብ አልኩት። ይሄ ራያ ልጅ ይቼ ራያ ልጅ አንገተ ዝንጉርጉር ብዬ ተሰርትለት ሳቀብኝ ማለት ነው። እንዴ ምን ማለት ነው አለኝ። ዝም ጠይብ ይቼ እጅ ልጅ ቡናው ተሲዳሞ ጀብናው ታሩሲ ያገናኘን አምላክ ያለያየን ነው አልኩት። ደግሞ ማለት ነው። ኧረ ማነሽ አለኝ። ኧረ እኔ ወንድ ብዬ ነው እንግዲህ ካላስ የሚስትህ እህት ነኝ ብያለሁ። የሚስትህ እህት ብያለሁ ትለው እምቢ ብሎ በኋላ እንደገና አላስቻለኝም። ሳቅኩኝና በሳቅ ያወቃኝ ማለት ነው። እና ለማንኛውም ወንዶቹን በቀላል ነገር መጀረብ ትችላላችሁ። ሴቶችዬ የተጃጃላችሁን ገንዘባችሁን አትበሉ በህግ አምላክ። ይሄ ነው ዛሬ ያለን ጨዋታ። ይኸው ሄሎ ብልጥቱማ እንግዲህ አንዴ ታረቦቹ አንዴ ተንትኖቹ ትሰራለች። ጎበዝ ናት። ገንዘቧን ለመልቀም ይሄን ይመስላል። ላይክ ሼር ሰብስክራይብ እያደረጋችሁ ተሰራችሁ ተበረታችሁ። ይሄው ብርቱና ጀግና በመሆኑ ብሩክ ይሄው ለወንድሙ ለእናቱ ቤት ለወንድሙ መኪና ለራሱ መኖሪያ ቤት ሰራ። አያችሁ ተሰራችሁ የማይሰራ የለምና ፕሊዝ ለው ሰማህቱ እንደነሱ ሆናችሁ ጀግንነት ስራ ሰሩ እላችኋለሁኝ። ሸሯን ላይኳን ሰብስክራይቧን ሞቀ ሞቀ እያደረጋችሁ ለማንኛውም ቅዳማችን እንግዲህ ከወርም ቀንሷል። ሮመዳን ነውና ለአላህ ብላችሁ አፍያ ተባባል። እኔ ሁላችሁንም ያስቀየማችሁኝም ያላስቀየማችሁኝም ለአላህ ብዬ አፍ ብያችኋለሁ። ወላሂ እኔ ማንኛችሁንም አፍ ብያለሁ። እኔ ፊት ለፊት እናገራለሁ። ተኋላሽ ሙጥጫ ነገር አልችልም። አንድ ሰው ብቻ ቆይ ይቀረኛል። ያንን ነገር ታስተካከልኩ በኋላ መተው ጥፈውልኛል፣ ግን እኔ አልፈለኩም አላቅም ነው ያልኩት። ያንን ነገር ታስተካከልኩ በኋላ እኔ አፍ ብያለሁ። ብቲም ማሰላማ ብዬ እዘጋለሁ ማለት ነው። አንድ የቀረኝ ነገር አለ። አንድ ስም ማስተካከል ያንን ነው አልልም ያልኳት። ይህን ይመስላል። ለማንኛውም እህቶችዬ ለአላህ ብላችሁ አፍ ብሉ። ለአላህ ብዬ አፍ ብያችኋለሁ። ላይክ ሼር ሰብስክራይብ ያደረጋችሁ አበረታቱኝ። እኔም የቻልኩትን ያህል በቀበቀላለሁ፣ ግን ኢንተርኔት ስለቸገረኝ ነው። አሁን ደግነቱ ልጅቱ ላይ እየተጫወተች ስለሆነ ነው እንጂ በይተራ ደግሞ ቡጭቅ አድርጋ ይዘው ትወርዳለች። ቡጭቅ ብሎ የሚሄድ ነው እና ኢንተርኔቱ የነ ቡጭቅ ቤት ነው። አፍ በሉኝ አፍ ብያለሁኝ። ነገ ደግሞ ኢንሻአላህ እንግዲህ ዶክተር እንትን አለኝ። አላህ ኸይራት ብላችሁ ዱአ አድርጉልኝ። አላህ ጠናሽን የሚመልስልሽ ብላችሁ ዱአ አድርጉልኝ እህቶችዬ። እኔም አላህ ባላችሁበት ይጠብቃችሁ ብዬ ዱአ አደርጋለሁኝ። ይሄ ነው ዛሬ ያለኝ አንድ አጀንዳ። ለአላህ ብዬ አፍ ብያችኋለሁ። ለአላህ ብላችሁ አፍ በሉኝ። እንግዲህ ሄልዬም ሆነ ማንዬ ሂንድ ለአላህ ብለህ አፍ በለኝ። ሄሉ ለፈጣሪ ብለሽ ይቅር በይኝ። ጓደኛሽ እንግዲህ ምን አይነት እንዲሁም ማውቀው ጉዳይ የለኝም። ለማንኛውም ሁላችሁንም ይቅር በሉኝ። ይቅር ብያለሁኝ። በዛ አይነት ነው ዛሬ የመጣሁበት አንድ አጀንዳ ነው የምላችሁ። ወዳችኋለሁ የመዳብ ቅመሞች።
ሰርታችሁ ወደ ኪሳችሁ እንጂ ወደ ሌላ ትበሉ። ሰላም አለይኩም ወራህመቱላሂ ወበረካቱ።